ይቅርታ ትወጪልን? አቤት አቤት፣ ሚስጥር ነው የምናወራው። ውጭልን እያልኩሽ። አልወጣም። ከፈለክ ደግሞ አንተ ወጣ። ምን አይነቱ ደረቅ ነው? አባዬ በቃኛ ወጣ ብለን እናወራ። ይህን ያህል ከአንቺ ህይወት ጋር የኛ ሚስጥር ምን ያገናኘዋል? ይኸውልህ አባዬ ከኔ ምንም አይደብቅም። እሺ ይኸውልሽ እኔ ግን እደብቃለሁ። ምክንያቱም አንቺም ሆነ ያነቀዝ ምንም አይነት ነገር እንድታውቁ አልፈልግም። ወንጀል እየሰራ መሆን አለበት። አባዬ መነጋገር አለብን። ወይ ትወጣልን ወይ እንውጣ። ትሁቴ ትንሽ ደቂቃ ውጭ ትቆይ። ምንድን ነው? ይኸውልህ አባዬ ያ የተረገመ ሰውዬ ለቲና 500 ሺህ ብር ሰጥቷታል። ለምን? ለእሱ እንድትሰራለት። አታረግም። ይኸውልህ አባዬ በእርግጥ አሁን አንተን የመጉዳት ሀሳብ የላት። እሱን የረዳች እየመሰለች ሚስጥሩን ማጋለጥ ነው ሀሳቧ። ግን እንዴት አይነት ሰው? ጠቀምበታለሁ ሲል ተጠቀመችበት። ደግሞ ይኸውልህ አባዬ ሚስት ጸበል ቦታ እንድትሄድ ያደረጋት እሱ ነው። ምን? አባዬ ባትደውልኝ እኮ ልኩን አሳየው ነበር። እንኳን አልሄድክ ነገር ይበላሽ ነበር። ይሄ ወራዳ። ወይኔ ተመስገን። እና ነገሮች ተበላሽተዋላ? በፍጹም አልተበላሸም። ነገ እንሄዳለን። ጥሩ። የአባባን ሚስት በድጋሚ ናቲ አሁንም ደግሞ ከአይን ዙር አድርጎታል ማለት ነው። ቲና ግን አውቃ ሰርታ እንድታሰራ ነበረ የፈለገችው ማለት ነው። ምንድን ነው እሷ ብሩንም አይቀርባትም፣ ከቤተሰቡን መጋጨት አይቀርባትም። 500 ሺህ ብር እንደተቀበላችሁ ታስታውሳለች፣ ተቀብላለች ከናቲ ማለት ነው። ነገር ግን እሷ ማድረግ የፈለገችው ብሩም ተቀብላ ሚስትየው ደግሞ ለአባባ አሳልፋ እንድትሰጥ ነበረ። ምክንያቱም ተመስገን የሚሄደው ጸበል ቦታ ነው እንጂ ድጋሚ ቤቷን አይሄድም እያለች ነበረ። ሀሳቧ ጥሩ ነበር። ከዛም በኋላ ደግሞ እኔ ከዛ በኋላ ሀሳቤን ቀይሬ ያለው ማታ ብሎ መጥቶ ጠዋት ንግር ያረጋታል ማለት ነው። እሷም ደግሞ ያው በጣም ተናዳ በቃ ተበላሁ እያለች ሰማት ማለት ነው። ተመስገን ይቅርታ ናቲ ምንድን ነው የተበላሽው ይላታል ማለት ነው። ድሮም ቀልቢ ያልወደደሽም ነበር ይላታል ማለት ነው ለቲና። ቲናም ደግሞ ያው ያለው ነገር አስረዳችው። ተሳስበን ካልሰራን ከመተማመን ከሌለ በኔና ባንተ መሀል ይቀራል እንጂ ሌላ ምንም ማለት አይደለም። ለዚህ ችብር ብዬ ዘላለም እስር ቤት አልበሰብስም እያለችው ነበረ ማለት ነው። ተመስገንም ደግሞ ለአባባ ነገራቸው ማለት ነው። ናቲ ምን እንዳደረገ ሚስታቸውን ወደ ጸበል ቦታ እንደወሰደ ናቲ በጣም እንትን ባለመልኩ በተጋነነ እውነቱም ነው እስካሁን እንድታገሱት ነበረ ለተመስገን ለናቲ ማለት ነው። ሁሉም ነገር ለአባባ ተናገረ። አባባ ማያደርገውም በጣም እሷን 500 ሺህ ብር እንደተቀበለች ቲና ተመስገን ተናግሯል ማለት ነው። ግን ቲና አባባን ለመጉዳት አይደለም ተጠቅማ እንግዲህ እሷን በእጅ አዙር ከቤተሰቡም ከብሩም እንድትሆን ነው የፈለገችው። ብልጣ ብልጥ ስራ ነው እዚህ ጋር የምናየው ማለት ነው። ከዛም በኋላ ደግሞ ይህንን ሚስጢር አውርቶ ሲወጣ ያገኛታል ማለት ነው። ትሁትንም እንግዲህ እኔ ማወቅ የለብኝም ወይ እንዴት ነው ወደ ውጭ የምትለኝ ብላ ለተመስገን ትጠይቀዋለች ማለት ነው። ተመስገን በቃ በባለፈ ለናቲ ካወራች በኋላ ሚስጢር ተቆርጦለታል። የእሷ ፍቅር የለውም ምንም አይነት ነገር ማለት ነው። ናቲ በባለፈው ክፍል ደግሞ እሷን እንዲጎዳትና ፍቅር ካስያዛት በኋላ ፍቅሩን ከተቀበለች በኋላ እንደሚተዋትና እንዲጎዳት እንደፈለገ ቲናን ታውቃለች። እንዲሁም ደግሞ ተመስገንም ያውቃታል ማለት ነው። ተመስገን ይሄ ሁሉ ጠብር ግፍ ስልልሽ አንቺ እስካላፈቀርሽኝ ድረስ እኔም ደግሞ አጠገብሽ አልደርስም፣ በቃ ከዚህ በኋላ እኮ ከኔ ህይወት ወጥተሻል ብሎታል ማለት ነው። ቲና ግን እዚህ ጋር እኔ ከአንተ ጋር መስራትም አልፈልግም እውነቱን ማትናገር ከሆነ ብላ በዛ በኩል ደግሞ ቲና ከሁለቱም ጋር ነው የምትሰራው ማለት ነው። ከተመስገንም ከናቲም እኔ አልተውኩም ትቼ አይደለም እያለችው ነው ማለት ነው እዚህ ጋር ለተመስገን ማለት ነው። እና ምን እያረግሽ ነው ሲላት ጠዋት ስመጣ ነው ሀሳቡ እንደቀየረ እሷ ሴትዮ ጸበል የአባባን ሚስት ጸበል ቦታ እንዳለች ተናግራለች ቲና ማለት ነው። ለተመስገን ነገረችው። ቀጥታ ሲሄዱ እዚህ ጋር ትሁትንም ተመስገን ተከትላ እየሮጠች እያያችሁ ነው ማለት ነው። ቪዲዮ ሙሉ
ቪዲዮ አይታችሁታል ማለት ነው። ጫካ ለጫካ ሁለቱም ሄደዋል። ማን ነው የነገረሽን የዚህ መምጣት ብሎታል። እንደውም ተመስገን እና ማልሰማ መስሎ ነው ወይ ሚስጢር ሆኖ ነው ወይ አለችው እና ተከትላው ሄደች። አላገኘሁትም ሁለቱም እና አባባን በጣም ውሸታም ያደርገኛል እኔንም ምንድን ነው የሚለኝ አለ ተመስገን ማለት ነው። ነገር ግን ወደ አባባ መጥቶ በጣም እንዳዘነና እንደደከመ ሲነግረው መጀመሪያ ሲናገር ያው መጀመሪያ እውነቱን ስለተናገረ አጥቷት ሲመጣ አንተማ ለፍተሃል፣ ያው ካጠገብህ ወይም ደግሞ ከጎንህ መሰሪ ሰው ስላለ ነው እና ነገሩ ሁሉ ተበላሽቷል ማለት ነው አሉ አባባ ማለት ነው። አልተበላሸም፣ ምንም የተበላሸም ነገር የለም፣ አይበላሽም። አንተ አታስብ አባዬ፣ በሂደት እናስተካክላለን አለ። ግን ደግሞ ብትፈቅድልኝ፣ ባትደውልብኝ፣ ፈጥነህና ባትለኝ ኖሮ ይህን ልጅ አሳየው ነበር ሲል ነው ተመስገን የዛተው ማለት ነው። አባባም ደግሞ እንደዚህ አይሆንም፣ እንድትጎዱ አልፈልግም አሉ። ገለፍተኛ ናቲም ደግሞ እንግዲህ ያው በዚህ ድራማ በኃይለኝነቱ ነው የሚታወቀው ማለት ነው። እንግዲህ አንዳንዶቻችን ዞር ብለን እናያለን፣ ባህሪያችን ነው ማለት ነው። የተመስገን ባህሪ ያለው የትሁት ባህሪ ያለው በዚሁ አጋጣሚ አስተላልፋለሁ ማለት ነው። የሚወደን ሰው ትተን የማንወደው ሰው ወይም ደግሞ የምንፈልገው ሰው ላይ የምንንጠለጠለው ያ ሁለት አፍቃሪና ተፈቃሪ አልተገናኙም ማለት ነው። እሱ በኋላ ሊጎዳት ነው ማለት ነው። እና እዚህ ጋም ደግሞ ሁሉም አንተ ላይ እንደዚህ የሚሆኑት መቶት ወጣ ማለት ነው። ይኸው ተናዶ መጣ። በሩ ከፍተው ሴትዮን አጥተው ተመልሰው ሲመጡ እዚህ ጋር ማለት ነው ትሁትንም ይኸው አያችሁ፣ ትሁትንም ተመስገንንም ማለት ነው እንግዲህ ለናቲ በጣም ነው የደበደበው ማለት ነው። ተመስገን በጣም ነው የተናደደው። ይኸው ሲጣረግሃለሁ ብሎ ከወጣ በኋላ እንግዲህ ምንድን ነው ያለው? ለምንድን ነው ሁሉም አንተ ላይ እንደዚህ የሚበረታው አለች። እንግዲህ ትሁት የምታውቀው ነገር የለም ተመስገን ይህንን ማድረጉ አታውቅም ማለት ነው። በፍጹም የምታውቅ አይመስለኝም ማለት ነው። ለሱ እያገዘች ነው። ይህ ሁሉ የሚያደርገው ናቲ ነው። ናቲ ጉዳዩን አልገባትም ማለት ነው። ምክንያቱም ናቲ የሚያደርገው ድርጊት አይደለም ማለት ነው። እዚህ ጋር እንግዲህ አባባም በጣም ደንግጠው ነገሩ ሁሉ ተበላሽቷል ማለት ነው እያሉ ነው ማለት ነው። እያስረዳች ነው ለአባቷ ማለት ነው። እንደውም ቲና በሁለቱም መሀል እንግዲህ እዚህ ጋር በጣም የሚጫወቱት በእንትኑ በድራማ ውስጥ ሁለቱ ተላላኪ ናቸው፣ ሁለቱ ደግሞ ተዋኝ ናቸው ማለት ነው። እዚህ ጋር በጣም የሚጫወቱት በዚህም በዛ የምትለው ቲናና ናቲ ናቸው ማለት ነው። ሁለቱ ናትናኤልና ቲና ያው ቲና ወደ ቤተሰቡ ለማቅረብ ነው፣ ናትናኤል ደግሞ ለማራቅ ነው። ይሄ ሁሉ የእንትና የትሁት ፉክክር ነው ማለት ነው። ትሁት ቶሎ እሱ ካገኛት ሽማግሌ ይልካል፣ የአባባን ሚስት ካገኛት ተመስገንን ሽማግሌ ይልካል በማለት ነው ማለት ነው። ናቲ ደግሞ ትሁት ለቁም ነገር ፈልጎት አይደለም እንደሚጫወትባትና እንዲሁም እንደሚተዋት ህይወቱን መስቅንቅል እንደሚያወጣው ነው የሚናገረው ማለት ነው። ናቲን እንዲጎዳት ነው። ቴናም ታውቃለች፣ ተመስገንም አውቋል። ትሁት ደግሞ አላወቀችም ማለት ነው። አንዳንዴ በማታውቁት ቦታ እናንተ ፈልጋችሁ የምትጎዱበት ቦታ አለ ማለት ነው። ያንን ሰው ፈላጊ አንዱ ተፈላጊ አንዱ ፈላጊ ይሆንና ከዛ በኋላ ያው በጊዜም ይሄ ትልቅ አስተማሪ ነው የሚሆነው ለሰው ልጅ ማለት ነው። ከዚህ ድራማ የምንማረው ነገር ሁለታቸው ውስጥ ከድራማ ውስጥ ብዙ ነገር እንማራለን። ያው እኔ ሁሌም የማስተላልፈው ነገር በፕሮግራሜ ማለት ነው ያው ከድራማ ብዙ ነገር እንማራለን። ድራማ የሚመስሉ ደግሞ ሪል ህይወታችንም አሉ ማለት ነው። በዚህ ውስጥ ደግሞ ጠንክረን በርትተን ማለፍ ነው ያለብን። የሰው ልጅ ደግሞ ያው መጀመሪያ ካለፈ በኋላ ነው እንጂ ነገሮቹን የምናውቀው ሳያልፍ አናውቀውም። እንዲህ ባረግ ኖሮ እንላለን። ነገር ግን ያው እንደመጣ ነገሩን እንደ አመጣጡ ማስተናገድ ነው ማለት ነው። ውድ ቤተሰቦቼ እዚህ ጋር ደግሞ አባባን በጣም ከኔ አባዬ ምን ትደብቃለህ? ከኔ የምትደብቀው ነገር አለ ወይ እያለችውን ማለት ነው ለአባባ። እሷም ደግሞ እሳቸውም ደግሞ ምንም የምደብቀው ነገር የለም ልጄ ለጊዜው ነው አሉ። ቲናም ደግሞ ስትደውል እደውላለሁ ብለው ዘጉ። አባባን ሲዘጉ ለምንድን ነው አሁንስ ለምን ውጭ ሳለካኝ ለምን አሁን ስልክ ትዘጋለህ ብላ አባቷን ላይ ተናገረች ማለት ነው። አባቷም ደግሞ ከአንቺ ጋር ስላለሁ ነው እንጂ እሱ ግን ያው ሚስጢር እንዳትናገር አባባ ሚስጢር እንዳትናገር ለናቲ ያሳልፋ ስለምትናገር ተመስገን ስላስጠነቀቃቸው ነው ለአባባ ማለት ነው። እሷም ደግሞ ፍቅረኛዬ ነው ሁሉም ነገር ማወቅ አለበት ብላ ለሱ ስለምትናገር ነው ማለት ነው። ይህ ሁሉም ነገር እንትን የሚለው
የሚመጣው ማለት ነው። ስለዚህ ተናዶ መጡ እንዲህ መሆናቸው ሁለቱ በእጄ ይሆናል አንድ ቀን በእጄ ይሆንብኛል ስበብ እያለ ነው ማለት ነው። ተመስገንን ለናቲ ማለት ነው። ከድርጊቱ አንጻር እንደደበቃት ሁለቱ ያውቃሉ። ነገር ግን እዚህ ጋር ማታውቀው ትሁት ምንም ነገር አታውቅም ነው፣ ፍቅር ነው። እንግዲህ በኮመንት ግለጹ። እሷ ታውቃለች አታውቅም የምትሉ ኮመንት ላይ አስቀምጡ። ሙሉ የምታዳምጡ ከሆነ ውድ ተመልካቾች ቤተሰቦች ላይክ፣ ሰብስክራይብ፣ ኮመንት በማድረግ ደግሞ እኔንም ማበረታቱኝ። አመሰግናለሁ ስለምታዩልኝ ስለምታበረታቱኝ እጅግ በጣም ነው የማመሰግነው ማለት ነው። እዚህ ጋር እንግዲህ ቁጭ ብሎ ናቲ እያወራ አላወቁም። ያው ጸበል ቦታ አሉ ብሎ አለች የአባባ ሚስት እናገኛለን ብለው መሄዳቸውን በጣም ተሳስተዋል እያሉ ነው ማለት ነው። እንግዲህ ምን ትላላችሁ? እሱ ቁጭ ብሎ ዘና ብሎ እንግዲህ ቀብረር እያለ ነው የሚያወራው። ደግሞ ከቲና ጋር ነው። ያው ስልኩ የዚህ ፕሮግራም ወይም ደግሞ የዚህ ጉዳይ የያዘው ከሷ ጋር ነው ማለት ነው፣ ከማንም ሰው ጋር አይደለም ማለት ነው። ቲናም ደግሞ ያው ታውቃላችሁ ያው ከሁሉም ቦታ አቃጣሪ ነኝ ካንተ ብሳለሁ እያለችው ነበረ። ሁለቱም ኃይለኛ ተገናኙ ማለት ነው። ውድ ቤተሰቦች ይህንን ነው ማስተላልፍላችሁ። በያላችሁበት መልካም ጊዜ ይሆንላችሁ። ሀገራችን ጤና፣ ፍቅር፣ ሰላም ያደርግልን። የዚህ ድራማ መጨረሻ ምን ይሆናል ትላላችሁ? እንግዲህ ያው እናያለን ማለት ነው። ምን ይደረጋል እናያለን። የናቲ ትሆናለች ወይስ የተመስገን ትሁትን? እስቲ እናያለን። ወይስ ከሁለቱም ትወጣለች?